ምናልባት እኔ እንደማስብልህ ስለምታውቂያለህ። የምሬን እኮ ነው። ከአንቺ ጋር ያደረግኳቸውን ነገሮች ክፍሌ ገብቼ ሳስባቸው የእውነት እኔ ማድረጌን እራሱ እጠራጠራለሁ። ለምን? በስሜት እርግጠኛ አይደለም? አይደለም፣ በቃ እንደዚህ ሁኜ አላውቅም። ለዛ ነው አሜን። አንድ ያስተዋልኩት ነገር ግን በጣም ግራ የምታጋባው ሰው ነህ። እንዴት? ያው አንዳንድ ጊዜ በጣም አስፈሪና ተቆጪ ትሆናለህ። አንዳንዴ ደግሞ ልክ እንደዚህ ነገሮችን ቀለል አድርጎ የሚሰው ትሆናለህ። አዎ ቤኔ፣ ከዚህ በፊትም ነግሬሻለሁ። እኔን የሰራኝ አስተዳደጊ ነው። ሰው ያው ቤተሰቡን አደድ መስሎ የሚያድገው። አዎ እሱ ማለት ነው። ሌላኛው አምነን ያልሽው ደግሞ የተፈጠረበትን ዓላማ ለመኖር የሚያስብ ሞርቲና እንዴት ነሽ? ስታስቢ ወደ ሙሉ ጤንነትሽ የምትመለሽ ይመስልሻል? አይመስለኝም፣ ግን ተሽሎኛል። እባክሽ ከአንቺ ጋር አይደለም ከጤነኞቹም ጋር መግባባት አቅቶኛል። እህትሽ ባደረገችኝ ነገር። አይዞሽ፣ ለምን እዚህ አትቀመጭም? እወድሻለሁ። አካም ጨመርክ። እኔ የወይዘሮ ሶኒያ ልጅ ነኝ። ሶኒያ? አዎ፣ ወይዘሮ ዛራ ጓደኛ ሶኒያ። ወይ ደስ ይላል። ቤተሰብ ነህ ታዲያ? እና በምን አጋጣሚ እንደዚህ መጣ? አዎ፣ ያው በዛራ ነው። አንቺስ? ወይዘሮ መርዜላ እንግዲህ በጣም በሚያሳዝን ነገር ቤት ውስጥ ገብታ ማን እንደወጋች ባይታወቅም እኔ ግን እንደማስበው አቶ አምናንን ይመስለኛል ማለት ነው። አቶ አምናንን በቢላ ሳትወጋት አይቀርም ማለት ነው። ቢላውንስ ማን የሰጣት ይመስላችኋል? በጣም በሚያሳዝን ነገር እንግዲህ መፈጠር ያሌለበት ነገር እዚህ ቤት እየተፈጠረ ይገኛል ማለት ነው። አቶ አምናን እለት በእለቱ ችግር ቤት ውስጥ እያፈለቀበት ይገኛል ማለት ነው። እዚህ ቤት ውስጥ ቢላውን ያስገባችሁ እኔ እንደማስበውና እኔ እንደማቀደው እንትና ትመስለኛለች ማለት ነው። ሲፋን ትመስለኛለች። ምክንያቱም እዛ ቤት ውስጥ ሲፋን ገብታ ነበረ ማለት ነው። ቢላውን አጠገቧ አድርጋ ምክንያቱም ሰዎችን እንድትወጋ እየተጠቀመችባት ይመስለኛል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እጀላችሁ የመጣው ድራማ አስተማሪና ልብ አንጠልጣዩን ድራማ እጀላችሁ መጥቻለሁ ማለት ነው። በጣም በሚያሳዝን ነገር እንግዲህ ሲፋን በጣም ተንኮል እየሰራች ትገኛለች። በእርግጠኝነት ለወይዘሮ መርዜላ ቤት ውስጥ ሄዳ እያስቀመጠችላት ቢላውን እሷ ትመስለኛለች ማለት ነው። በዚህ አጋጣሚ እንግዲህ መርዜላ ቢላውን ብድግ አድርጋ ሰው ወቅታበታለች ማለት ነው። በጣም በሚያሳዝን ነገር ማለት ነው። እኔ ግን እንደማስበው አቶ አምናንን የወጋችሁ ይመስለኛል ማለት ነው። እንደኔ ግምት ማለት ነው። ምክንያቱም ያላየሁትን ለማውራት በጣም ስለሚከብደኝ ማለት ነው። አቶ አምናን በጣም ፍንድቅድቅ ብሎ ነበረ። ዛሬ ውሎ ከብሌን ጋር ነበረ። ከብሌን ጋር በጣም ላይፋቸውን በቀና ሲያስቡ ነበረ ማለት ነው። ምክንያቱም ከእህቱ ከትንሿ ልጅ ጋራ ከወይዘሮ መርዜላ ልጅ ጋራ እንደውም አብረው ሆኖ በጣም ጊዜና ሰዓት መልካም ላይፍ እያሳለፉ ነበረ። ግን ደግሞ በጣም በሚያሳዝን ነገር በስተመጨረሻ ግን ይሄ ነገር አጋጥሞታል ማለት ነው። ሜርሲ ደግሞ እንግዲህ ትንሿ ልጅ ስታባረራት እንግዲህ ወርቃ ተሰብራለች ማለት ነው። ወርቃ ስትሰበር እንግዲህ በጣም ደስ የሚለው ነገር እናሰራ እግርሽን እናሻለን ብሎ ከጓደኛዋ ጋራ ብቻ አላቅም። በጣም በሚያሳዝን ነገር ማሸት አትበሉት በቀል በሉት ማለት ነው። ተበቅሎ ለቀዋታል ማለት ነው። እና ሳራ እኔን እየተበቀላችሁ ነው እንጂ በፍጹም እያሻችሁኝ አይደለም በማለት እንግዲህ መልስ ስትመልስላቸው ነበረ ማለት ነው። ዝም በያሏት እንግዲህ ከኋላ ከፊት እግሯ አፋ ውስጥ እንጨት ጨምሮ እንዳትጨው
በጣም በሚያሳዝን ነገር እንጨቱን እንድትነክስ አድርገው ሲያሿት ነበረ። ይሄን ነገር ካልታሸሽ ብዙ አደጋ ይደርስብሻል በማለት እንግዲህ እያባበሉ አሳሿት ነበረ ማለት ነው። በስተመጨረሻ እንግዲህ እናሳራን ራሷን ትላታለች ማለት ነው። እናሳራ በጣም ራሷን እንትን ብላ ነበረ ማለት ነው። ፌንት ነቅላ ነበረ። በስተመጨረሻም ተመልሳለች ማለት ነው። በጣም ደስ የሚለው ነገር ጄሪ ደግሞ እንግዲህ አቶ ሙስጠፋ መድፈር በሉት እንደ መድፈር በቃ ስላችሁ ቤት ውስጥ በአቶ አምናን አልጋ ላይ ከጄሪ ጋር አብሮ ተኝተዋል ማለት ነው። ጄሪ በነገራችን ላይ ለእንደዚህ አይነት ነገር ፍቃደኛ አልነበረችም ማለት ነው። ግን ደግሞ አቶ ሙስጠፋ በግድ አብሯ እንድትተኛ አድርጓታል ማለት ነው። በጣም እየተናደደችም እየተበሳጨችም ቢሆንም አብሯ ተኝቷል ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ ግን በጣም ነው የሚያሳዝነው። እንግዲህ አቶ አምናን ደግሞ በጣም ከጄሪ ጋራ እንግዲህ ብዙ ነገር ሲያወሩ ነበር። ለምንድን ነው እኔ ካንቺ ጋራ ሲሆን እንደዚህ የምደሰተው? ካንቺ ጋር እኮ ውዬ መጭ ስመለስ ራሱ እኔ ነኝ እንዴ እንደዛ ከሷ ጋራ ላይፍ ያሳለኩት ብዬ እስከማስብ ድረስ ይምን እንኳን ሌሊቱ እንኳን እንዴት አድርጎ እንኳን እንደሚነጋልኝም አላቅም። እኔ በጣም ወድሻለሁ አፈቅርሻለሁ ብሎ እንግዲህ ፍቅሩን ገልጾላታል ማለት ነው። እሷም ደግሞ እኔ ጋር የሚሰማኝ ስሜት ነው አንተ ጋር እየተሰማክ ያለው በማለት እንግዲህ ነግረዋለች ማለት ነው። እውነት እኔ ጋር የሚሰማው ስሜት አንቺ ጋር ይሰማሻል እንዲህ ስላት፣ አዎ በጣም ነው የሚሰማኝ እኔም ወድሃለሁ በማለት እንግዲህ ተነግሯለች ማለት ነው። በእርግጥ ግን እባክሽ እንዳትጎጂኝ ወይ ደግሞ እኔም ልጎዳሽ እችላለሁ ምናምን ሲላት ነበረ ማለት ነው። በፍጹም አንተ አትጎዳኝም እያለችው ነበረ ማለት ነው። ለምንድን ነው እኔ አንቺ ጋር ሲሆን እንደዚህ የምደሰተው ምናምን እያለ እንደውም ጥያቄ እያቀረበላት ነበረ ማለት ነው። እኔ ጋር ስመጣ የምትደሰተው እኔ እንደራሴ በጣም እንደማስብልህና በጣም ላንተ ቦታ ስላለኝ ስለምታውቅ ይመስለኛል ሁሉ ነገር የሚያስደስትክ እኔ ጋር ስመጣ በማለት መልሱን እየነገረችኝ ይገኛል ማለት ነው። እንግዲህ በጣም በሚያሳዝን ነገር አቶ አምናን እኔ ወድሻለሁ እኔ ግን እኔ ሳስበው አንተ ሰው አንድ ቀን በጣም አስፈሪ ሰው አንድ ሰው ደግሞ በጣም የተለየ ሰው ነክ በጣም ጸባይ ግን ሊገባኝ አልቻለም ምናምን እያለችው ነበረ ማለት ነው። ይሄ ሁላ ነገር እኮ ያመጣብኝ አስተዳደጌ ተጽዕኖ አድርጎብኝ ነው እባክሽ አትይብኝ እያላት ይገኛል ማለት ነው። አስተዳደግ ግን እንዴት ነው ስትለው እሱን ቀስ ብዬ ነግርሻለሁ አስተዳደጌ በጣም ከባድ ነበረ ያ ነገር ነው በአሁን ሰዓት ተጽዕኖ አምጥቶብኝ በህይወቴ ላይ እንደዚህ እያደረገኝ ያለው በማለት እንግዲህ መልስ መልሶላታል ማለት ነው። ቤተሰቦቼ እንግዲህ በጣም ደስ የሚለው ነገር እዚህ ቤት የብሌንና የአቶ አምናን ነገር በጣም እየተጋጋለ ይገኛል ማለት ነው። እንግዲህ በጣም ትንሿ ልጅም የአቶ አምናን እህት በባክክ እናቴ እንድታገናኘኝ እፈልጋለሁ ስትለው ነበረ ማለት ነው። እናትሽን አገናኝሻለሁ ግን ደግሞ ሩቅ ቦታ ሄዳለች ስትመጣ አገናኝሻለሁ በማለት እየነገራት ይገኛል ማለት ነው። ምክንያቱም እንደዚህ ሆና እናቱ አያቷን እንዳይ አልፈቀድም ማለት ነው አቶ አምናን። እንግዲህ ቤተሰቦቼ በጣም በሚያሳዝን ነገር ነገሮች ሁላ እዚህ ቤት ወዴት እየሄዱ እንደሆነ ወዴት እያመሩ መሆኑን በጣም ይከብዳል ማለት ነው። ቤተሰብ እንግዲህ ጄሪም በአቶ ሙስጠፋ ልክ ልኳን እያየት ይገኛለች ማለት ነው። ጭራሹን የመጣችበትን አላማ እያሳጣት ይገኛል። እኔ ላንቺ እወድሻለሁ ትልቅ ቦታ ላንቺ አለኝ በማለት እየነገራት ይገኛል። እንደውም እራት እንድጋብዝሽ እራት አብረን እንድንበላ እንፈልጋለን ምናምን ስል ምን ችግር አለው ጠብቀክ እኮ ማታ እራት መብላት ትችላለህ ስትለው በፍጹም እንደዛ አይደለም እኔ የምፈልገው እንደነገርኩሽ አብሬሽ አድራለሁ ማለት ነው ሲላት ነበረ ማለት ነው። በፍጹም እንዴት ነው ለሁለት ሰው አንድ ሰው ሆኜ ከሁለታችሁ ጋራ መቀጠል የምችለው በማለት እንግዲህ በንዴት ውስጥ ነበረች ማለት ነው። ግን ብቻ በስተመጨረሻ አብሯት እንዲተኛ ሆኗል ማለት ነው። ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እመጣለሁ ማለት ነው። አቶ አምናን ነገር በጣም በህይወቱ አስቸጋሪና ልብ የሚያንጠለጥል ነገር እየተገኘ ይገኛል ማለት ነው። ለማንኛውም መልካም ጊዜ፣ መልካም ቆይታ። ወዳችኋለሁ፣ አፈቅራችኋለሁ። መልካም ይሁንላችሁ።